በየቀኑ ጠዋት ስትነቃ አይኖቿን ከመግለጧ በፊት መኖር አለመኖሩን ለማረጋገጥ በእጆቿ አልጋውን ትዳስሳለች። እሱ ግን ተለይቷት አያውቅም። አንዳንዴ የአይኖቹን ቆቦች ከድኖ ያንቀላፋ ሲመስል አይኖቹን ገልጣ ለማየት ትሞክራለች። በሌላ ጊዜ ደግሞ የአይኑን ብሌኖች ሽቅብ ቆባቸው ውስጥ ይደብቃቸውና የሚታየው ነጩ ብቻ ስለሚሆን እየሳቀች ምላሷን ጆሮ ውስጥ አስገባና ትኮረኩረዋለች። በዚህ ቅስፈት ሰውነቱን ይነዝረውና ከተኛበት እንደ አንበሳ ዘሎ ተነስቶ እላያዋ ላይ ይከምራል። በእጆቹ ጭምቅ አድርጎም ስለሚይዛት መተንፈስ ይሳናትና ስትቃትት ቆይታ ሳግ ይተናነቃታል። ሙሉ ለሙሉ ድና ጤናዋ ስለተመለሰ በየቀኑ ጠዋት በቀዝቃዛው አየር እሱ ሻሳን ከፊት ለፊቱ ኮርቻው ላይ አስቀምጦ እሷ ግን ብቻዋን ፈረስ መጋለብ ጀመሩ። በመጀመሪያዎቹ ቀናት ፈረሶቹን ሽምጥ እያስጋለቡ ከሰፈሩበት ቦታ እምብዛም ሳይርቁ ደርሰው ይመለሱ ነበረ። ቆየት ብሎ ጥንካሬዋ ቀስ በቀስ እየተመለሰላት ስለመጣ ግን ራቅ እያሉ መሄድ ጀመሩ። በሚመለሱበትም ጊዜ ወደ ሰፈሩበት ቦታ ለመድረስ ወደ 2 ኪሎ ሜትር ያህል ሲቀራቸው ቀድሞ ለመድረስ እሽቅድድም ይገጥማሉ። ያበዱ ይመስል እንደ ወፍ ቢበሩም ሻሳ በሎታር አስተማማኝ እጅ ውስጥ ስላለ የሚያሰጋው ምንም ነገር አልነበረም። ከሰፈራቸውም እንደደረሱ ስለሚርባቸው እየተሳሳቁና እየተጣደፉ ቁርስ ወዳለበት ይሄዳሉ። ከሰዓት በኋላም የበረሃን ወበቅ ለመሸሽ ወደ ሳር ቤታቸው ገብተው ለረጅም ጊዜ ይቆያሉ። መጽሐፍ ወይም ሻሳን በሚቀባበሉበት ሰዓት ካልሆነ በስተቀር የተቀመጡበት ሆነው በአይናቸው ብቻ ይጠቃቀሳሉ። ድምፃቸውንም ተጨንቀውና ተጠበው የሚያወጡት ይመስል በለወሳት ስለሚነጋገሩ ጎልቶ አይሰማም። ወበቁ ቀንሶ ፀሐይዋ ወደ ምዕራብ አጋድላ በሰያፍ ለስለስ ያለ ጨረሯ ስትፈነጥቅ ወደ ተራራው ይጋልቡ ነበርና ዛሬም እንደወትሯቸው ወደዚያው አመሩ። ተራራው አጠገብ ደርሰው ከፈረሶቻቸው እንደወረዱም በሎታር አደፋፋሪነት ተራራውን መውጣት ጀመሩ። በዚህን ጊዜ ሎታር ሻሳን ትከሻው ላይ ተሸክሞት ነበረ። ዳገቱ ላይ ይታዩ ከነበሩት ጥንታውያኑ የቡሽማኖች ስዕላ ስዕል ዝቅ ብሎ ካለው ቦታ እንደደረሱም አንድ የፍል ውሃ ምንጭ አገኙ። ምንጩ ውሃው ጎድጎድ ያለ ስፍራ ተጠራቅሞ አነስተኛ ኩሬን ፈጥሯል። ይህን ጊዜ ሎታር ኩሬው አጠገብ ካለ ደልዳላ ቦታ ላይ ሻሳን አስተካክሎ በጥንቃቄ ያጋደመውና ፈጠን እያለ ልብሱን ማውላለቅ ጀመረ። ሴንታም ይህን አጋጣሚ በማግኘቷ ደስ እያላት ሰደርያዋንና ረጅሙን ቀሚሷን ወዲያውኑ አውላለቀቻቸው። ከዛም ራቁቷን ሆና እየፈነደቀች ሎታርን ታፌዝበትና በውሃውም ትረጨው ጀመር። እንደዛ ሆና ሲያያት ፈጠን ብሎ ጠባቡን ስሩሪውን ካወለቀ በኋላ ዘሎ ውሃ ውስጥ ገባና እንዴ ምንም አትፈሪ ጉድ ነሽ እንዴ? ምንም አትፈሪ ምንም አታፍሪ ማለት ነው እንዴ? አለ እየሳቀ። ወዲያውኑ ተከትላው አረንጓዴ መስሎ የሚታየው ኩሬ ውሃ ውስጥ ገባች። ሁለቱም ራቁታቸውን ስለሆኑ ሰውነታቸው በተነካካ ቁጥር በውስጣቸው ከፍተኛ የንዝረት ስሜት ይሰማቸው ነበርና የወሲብ ፍላጎታቸው ተቀሰቀሰ። በአካባቢው ከሻሳ በስተቀር ሌላ ማንም የሚያያቸው ሰው እንደሌለ ቢያውቁም ምንም የማያውቀውን ሕፃን አፈሩት። በዚህ ሁኔታ ላይ እንዳሉ ሎታር አገጩን ወደሷ ሲያስጠጋ ይሄ ምን እንደሚያስከትል ስለምታውቅ ከኩሬው ውስጥ ፈጥን ብላ ወጣችና የረጠበ አካሏን እንኳን ሳታደራርቅ ቀሚሷን አጠለቀችው። የዚያን ዕለት ማታ ሻሳን አልጋው ላይ አስተኝታ ፋኖሱን ካጠፋች በኋላ ነበረ ወደሱ መጠለያ ሄደችው። ልክ እሷ መታ ሲገናኙም እንዲጋደሉ ቤት እንደተዘጋባቸው ሁለት ባላንጣዎች ግብ ግብን ተያያዙ። ያለ ፋታ ተናንቀው ሲፋተጉ ከቆዩ በኋላ እንደዛ አይን በየወጉ በማይታይበት ጨለማ ውስጥ ተቃቅፈው ሻሳን እንዳይረብሹት ቀስ እያሉ ያውቁ ነበረ።
ይህን ጊዜ ነው ገነት መግቢያ በር ላይ ቆመው ይጸልዩ ይመስል በጥሞና የወደፊቱን እቅዳቸውን የተለሙትና ቃል የተገባቡት። ሻርክጃን በዛ በሚያንገበግበው ሐሩር እየጋለበ ከሰፈሩበት ሲደርስ ያሳለፋቸው ቀናት በጣም አጭር መስለው ስለታዩአቸው ግራ ተጋቡ። በሸራ ከረጢት የታሸጉ ደብዳቤዎችን ይዞ መጥቷል። ከነዚህም አንዱ ለሎታር የተላከ ደብዳቤ ነበረ። አጠር ያለም ስለነበረ ወዲያውኑ አነበበው። የኬፕ ኦፍ ጉድ ሆፕ ወኪል የሆነው ጀነራልና የደቡብ አፍሪካ አንድነት የፍርድ ሚኒስተር የፈረሙበት የምህረት ደብዳቤ በእጄ እንደሚገኝ ስገልጽልህ ታላቅ ደስታ ይሰማኛል። ጥረትህን በመሳካቱ ደስ ብሎናል። ለአንተም እንኳን ደስ አለ። በተጠቀሰው ቦታና ጊዜ ተገናኝተን መረጃን እስክሰጥህ በጣም ቸኩያለሁ። እስከምንገናኝ መልካሙን ሁሉ እመኝልሃለሁ። ያንተው ኮሎኔል ጋሪ ከርቲኒ። የቀሩት ደብዳቤዎች ሁለቱም ለሴንታ ነበር የተጻፉት። አንደኛው ለሻሳና ለሷ ቤተሰቡ አስፈላጊውን ነገር ሁሉ ለማድረግ እንደተዘጋጀና በናፍቆት እንደሚጠብቃቸው የሚገልጽ የጋሪ ከርቲኒ ደብዳቤ ነበረ። በጣም አስገራሚ እንደሆኑት ፍጥረታት አንቺም ከተወሰኑ ሰዎች በስተቀር ማንም በዚህ ምድር ላይ ሊቋቋመው ከማይችለው ስቃይ በአሸናፊነት መውጣትሽን እንደተረዳው ሐዘኔና ጭንቀቴ ጥለውኝ በነኑ። በዓለም በተድላና ደስታ ኖረዋል እንደሚባሉት አባቶቼና አያቶቼ ሁሉ እኔም ፈነጠስኩኝ። ሁለታችሁንም አቅፌ የምስምበት ቀን እናፍቃለሁና በተቻላችሁ መጠን የምንገናኝበትን ቀን እንዲቃረብ ሞክሩ። በጣም የሚወዳችሁና አክባሪያችሁ ጋሪ ከርቲኒ። ሶስተኛው ወፍር ያለው ደብዳቤ የተጻፈው በአናስቶክ የማያምርና የልማጅ አይነት የእጅ ጽሑፍ ነበረ። ልክ ስታየው ሴንታ ተንከተከተች። ክፉኛ እየሳቀችና አይኖቿን ባየቆረዘዙ ማንበብ ጀመረች። አንዳንድ ቦታዎች ሉታርን የሚያመሰግኑ ቃላቶችን ስታገኝ ጮክ ብላ ታነብለታለች። ሁሉንም አገባዳ አጣጥፋ ስታኖር በፍጥነት ከነሱ ጋር መገናኘትና አይን ለአይን መታየት እንፈልጋለሁ። ይህ ደግሞ የሁለታችንን ፍቅር ያሰናክልብናል። መሄዱንም ሆነ ዝንተ ዓለም ካንተ ጋር መኖሩን ፈቅጄዋለሁ። ይህ ታዲያ ልጅነት ነው ወይስ ጅልነት ነው? አለች። አዎ በሁለት ሐሳብ የውጥር መያዝና መፈናፈኛ ማጣት ያለ ነው። የውሃ ላይ ኩበት ታውቂያለሽ? አዎ እንደዛ ማለት ነው ብሎ ሉታር እየሳቀ ይኸውልሽ ፀሐይዋ ስትጠልቅ ጉዞ እንጀምራለን አላት። የበረሃውን ወበቅ ሽሽት ጉዟቸውን ከመሸ በኋላ ጀመሩ። ሻሳ ጋሪው ላይ በተጫነው ትንሹ አልጋው ላይ ተኝቶ ጎማዎቹ ሲሽከረከሩ በሚያስከትሉት ንቅናቄ እሽሩሩ ሲባል፣ ሴንታና ሎታር ግን ጎን ለጎን ነበር የሚጋልቡት። የጨረቃዋ ብርሃን የሚያርፍበት ፀጉሩም ያበራል። ጥላው ፊቱ ላይ ይነበቡ የነበሩትን የመከራ የችግርና የስቃይ ቅሪቶች ስለጋረደባት አይኖቿን ከላዩ ላይ ለመንቀል ተቸገረች። በየቀኑ ጎህ ሲቀድ በሚዘጋጅላቸው ለብ ያለ ውሃ ለመታጠብ አብረው ይሄዳሉ። ያረፉባቸው ቦታዎችም ኩሬዎች የሚገኙባቸው ከሆኑ ከብቶቻቸውና ፈረሶቻቸው ፀሐዩን በመሸሽ ጥላ ፍለጋ ጋሪዎቹ ስር ከመግባታቸው በፊት በባልዲ እየቀዱ ውሃ ያጠጧቸዋል።
ከሰዓት በኋላም ንዳዱ በረድ እንዳለ አገልጋዮቹ ዕቃዎቻቸውን በመሰብሰብና ፈረሶቹን በመጫን ለምሽቱ ጉዞ ዝግጅት ሲያደርጉ ሎታር ለአደን ይወጣል። ሴንታም ከሱ ተለይታ ለአንዲት ሰዓት እንኳን ብቻዋን መሆን አትችልም ነበርና መጀመሪያ ሰሞን አብረው ትሄድ ነበረ። አንድ ቀን ጀንበር ጠልቃ አመሻሽ ላይ ብርሃኑ ደብዘዝ እንዳለ ሎታር በሚገባ አነጣጥሮ ስላልተኮሰ የሞዜሩ ጥይት የአንዲትን ትንሽ የሜዳ ፍየል ሆድ ተረተረ። የሜዳ ፍየሏ ከፈረሶቹ ፊት ለፊት ስትሮጥ በተተረተረው ሆዷ በኩል አንጀቷ እየወጣ መጎተት ጀመረ። ከወደቀች በኋላ እንኳን ሎታር ከፈረሱ ሲወርድና ጩቤውን ከአፎቱ ሲያወጣ ከአንገቷ ቀና ብላ አይኖቿን እያቁለጨለጨች ታያው ነበረ። ከዚህ በኋላ ነው ሎታር ለአደን ሲሄድ ሴንታ መቅረት የጀመረችው። ስለዚህ በዚህ ምሽትም ሴንታ ብቻዋን ነበረች። ሳይታሰብ ከበስተ ሰሜን ብርድ አዘል ነፋስ ሲነፍስ ሴንታ ለሻሳ የሚሞቅ ጃኬት ለማምጣት ዕቃ ማስቀመጫው ጋሪ ላይ ወጣች። ጋሪው ውስጥ ስትገባም ዕቃዎቹ ታሽገው ለምሽቱ ጉዞ እንደተዘጋጁ አየች። አና የላከቻቸውን ልብሶች የያዘው የስጋጃ ቦርሳ የተቀመጠው ከሌሎቹ ዕቃዎች በስተጀርባ በመሆኑና በመካከል ከቢጫ እንጨት የተሰራ ሳጥን ስለነበረ እሱ ላይ መውጣት ነበረባት። ሳጥኑ ላይ ስትወጣ ረጅም ቀሚሷ እንደ ልቧ እንዳትንቀሳቀስ ስላደረጋትና መንገዳገድም ስለጀመረች ሚዛኗን ለመጠበቅ እጆቿን ዘረጋች። በቅርቡ አግኝታ መያዝ የቻለችው ጋሪው ውስጥ በነበረው አልጋ ላይ የተጋደመውን ከነሐስ የተሰራ የመሳቢያ እጀታ ያለውን የሎታርን ጠረጴዛ ነበረ። ደገፍ ስትለውም መሳቢያው በትንሹ ከፈት ስላለ ሳይቆልፈው ረስቶት ነው እንደሄደው፣ ቆይ ሌላ ጊዜ እንደዚህ እንዳያደርግ አስጠነቅቀዋለሁ አለች በሐሳቧ። ከዛም መሳቢያውን ዘጋችና ከስጋጃው ቦርሳ ውስጥ የሻሳን ጃኬት ታወጣች። ከሳጥኗ ልትወርድ ስትል አሁንም አይኖቿ ጠረጴዛ መሳቢያው ላይ ስላረፉ ትኩር ብላ አየችው። ካሁን በፊት የሌሎችን ሰዎች ዕቃዎች የመበርበር ፍላጎት ፈጽሞ ማድሮባት አያውቅም። ነገር ግን አሁን ምን እንደሆነ ባላወቀችው ምክንያት ያንን መዝገብ የማየት ጉጉቷ በረታ። ይህን ሐሳብ በተቻላት መጠን ለመሸሽ ብትሞክርም እንደ ጨጎጊት እሾህ ጨምድዶ ይዞ አስቸገራት። ይህን ማድረግ መጥፎ ነው አለች በሐሳቧ። እጆቿ ግን እንደገና የነሐስ እጀታውን ነኩት። ለመሆኑ ስለኔ ምን ጽፎ ይሆን አለችና መሳቢያውን በዝግታ ከፍታ ወፈር ባለ ቆዳ የተጠረዘውን መዝገብ አየች። ከዛም ምን ያደርግልኛል ብላ መሳቢያውን መዝጋት ከጀመረች በኋላ አቋርጣ ስለ ራሴ ብቻ የተጻፈውን አነባለሁ በማለት ለራሷ ቃል ገባች። በአካባቢው የምታደርገውን የሚያይ ሰው መኖር አለመኖሩን ለማረጋገጥ ወደ ጋሪው መግቢያ ሄዳ ወደ ውጭ ስትመለከት ስቱዋርት ሄነሪክ ጋሪ የሚጎትተውን በሬ ለመጫን ሲዘጋጅ አየችውና አዛዡ ተመልሷል እንዴ ብላ ጠየቀችው። እሱም አልተመለሰም እመቤት፣ እስካሁንም የተኩስ ድምፅ ስላልሰማን ዛሬ ማምሸቱ አይቀርም አላት። እንግዲያው በቃ ሲመጣ ካየኸው ጥራኝ እሺ ብላ አዘዘችውና ጋሪው ውስጥ ተመልሳ ገባች። ከጠረጴዛው አጠገብ ከበድ የሚለውን መዝገብ ጭኗ ላይ አድርጋ እንደተቀመጠች ስትገልጠው አልፎ አልፎ በጀርመንኛ የተጻፉ ነገሮች ከመኖራቸው በስተቀር ብዙ የተጻፈው በአፍሪካንስ ቋንቋ ስለሆነ ደስ አላት። እሷን ከአደጋው ያዳነበትን ዕለት ፈልጋ እስከምታገኝ ገጾቹን ገለጠቻቸው። ስታገኘውም 4 ገጽ ሙሉ ሀተታ መጻፉን ተመለከተች። መዝገብ ውስጥ ከዛ በፊት ብዙ ጽሑፍ አልነበረም። ሎታር የአንበሳውን ጭካኔ፣ የእሱን በአጋጣሚ በቦታው ላይ መገኘት፣ እሷ ራሷን እንደሳተችና በእንዴት ያለ ሁኔታ ወደ ጋሪዎቹ እንደተመለሱ በሰፊው አትቷል። ስለ ሻሳ የጻፈውን ስታነብ ደግሞ ፈገግ አለች። ጠንካራ ሕፃን ነው። በእድሜውም የማንፍሬድ እኩያ ስለሆነ ልክ እንዳየሁት ነው የወደድኩት ይላል።
ከዛም አሁንም ፈገግ እንዳለች ስለ ራሷ የተጻፈ ነገር ለማግኘት በጥንቃቄ እዛው ገጽ ላይ ስትፈልግ አይኖቿ አንድ አንቀጽ ላይ አረፉ። በሩቁ አንድ ጊዜ አይቻት ከነበረችውና በፎቶግራፍም ካየኋት ልጅ መልኳ በመጠኑ ቢቀየርም እሷ እንደሆነች አልጠራጠርም። ጸጉሯ ልክ እንደ ናማ ሴት ጸጉር ክርደድ ወፈርና ጠቆር ያለ ሲሆን ፊቷ ደግሞ እንደ ዝንጀሮ ፊት መጠጥ ያለና ቡኒ ነው የሚለውን እንዳነበበች ሴንታ ተቀይማ ቁና ቁና ብትተነፍስም ማንበቧን ቀጠለች። አይኖቿን ግን ስትገልጣቸው ከመደንገጥ የተነሳ ልቤ የተሰነጠቀች መሰለኝ። ትልልቅና የሚያጓጉ ነበሩ። በዚህን ጊዜ በመጠኑ ተረጋጋችና እንደ ሌባ ገጾቹን ቶሎ ቶሎ እየገለጠች ሎታር መምጣቱና ለመምጣቱን ለማረጋገጥ የፈረስ ኮቴ ታዳምጥ ነበረ። እንደ አጋጣሚ በጀርመንኛ የተጻፈ ቃል ውልብ ስላላት አተኩራ ለማየት ፈለገች። ስለ ቡሽማኖች የተጻፈ ስለነበረ ልቧ ተሸበረ። ምን እንደተጻፈም ለማወቅ ጓጓች። ቡሽማኖች ማታ ከሰፈርንበት ቦታ ድረስ መጥተው ነበረ። ዱካቸውን ፈረሶቹና ከብቶቹ የታሰሩበት አካባቢ ያገኘው ሄንሪክ ስለነበረ ሲነጋጋ ከሱ ጋር ተከተልናቸው። በጣም አስቸጋሪ አደን ነበረ። አደን አለችና ሴንታ ንባቧን አቋረጠች። ቃሉ ግራ አጋባት። ይህን ቃል አብዛኛውን ጊዜ መጠቀም የሚቻለው የዱር እንስሳትን አባሮ ለመግደል ስለሆነ ፈጠን ብላ ንባቧን ቀጠለች። በመጨረሻም እንደምንም ሁለቱ ቡሽማኖች ላይ ደረስንባቸው። ነገር ግን ገደሉን እንደ ዝንጀሮ እየቧጠጡ ወደ ላይ መውጣት ስለጀመሩ መከተል አልቻልንም። ፈጽሞ ልናገኛቸው አንችልም ነበረ። በቅስፈት ግን የዝንጀሮ አይነት ችኩልነትና ጉጉ ስለነበረባቸው ከሁለቱ አንዱ ጫፍ ላይ ቆሞ ወደኛ ተመለከተ። እነሱ ያሉበት ቦታ ከኛ በጣም ይርቅ ስለነበረ ለተኩስ አመቺ አልነበረም። ቢሆንም በሰራ አካላቷ የሚዘዋወረው ደም ተመጦ ያለቀ ይመስል የሴንታ ፊት ነጫጭባ ሆነ። የምታነበውን ማመን አቃታት። ናላዋ ባዶ የሆነ ይመስል እያንዳንዱ ቃል እዚያ ውስጥ እየገባ ተንኳኳባት። ነገር ግን እንደዛ ብትረበሽም ማንበቧን ግን አላቋረጠችም። ቢሆንም ቡሽማኑን አልሳትኩትም። ከዛ በኋላ ግን በጣም የሚያስገርም ነገር አየው። ሁለተኛው ቡሽማን ራሱን ከገደሉ አፋፍ ላይ ዘሎ ስለወረደ ድጋሚ መተኮስ አላስፈለገኝም። ከታች ሆነን ስናየው ራሱ ሆን ብሎ ያደረገውን የመሰለን፣ ግን እነዚህ ከእንስሳ ያልተሻሉ ሰዎች ራሳቸውን ይሰዋሉ ብዬ አላምንም። ስለሆነም ፈርቶ ሲርበተበት ይሆናል አዳልጦት የወደቀው ብዬ ገመትኩኝ። ያም ሆኖ ይሄ ግን የወደቁበት ቦታ ድረስ ሄጄ አስከሬናቸውን ለማየት በመወሰን አደገኛውንና አስቸጋሪውን ዳገት ወጣሁት። በእርግጥ ይሄ ጥረቴ ሽልማት አስገኝቶልኛል። ከገደሉ ጫፍ የወደቀው ሰው ሽማግሌ ሲሆን በጆሴፍ ሮጀርስ የተሰራ ሴንት መያዙ ግን በጣም ነው ያስገረመኝ። ሴንታ ጭንቅላቷን ይዛ ወይኔ አይደረግም፣ በጭራሽ አይደረግም አለችና በሹክሹክታ እንደገና ንባቧን ቀጠለች። ይህንን ሴንቴ ከአንድ ሌላ ተጓዥ የሰረቀው መሆን አለበት። ይሄ ያረጀ ውዳቂ ሰው ምናልባትም ወደ ሰፈርንበት ቦታ የመጣው ለተመሳሳይ ተግባር ሳይሆን አይቀርም። ሴንቲውን አንስታ ስትሸልመው ኦዋ በዚያ ሐሩር እርቃነ ስጋውን ቁጭ ብሎ የደስታ እንባዎቹን ሲረጭ የነበረው ትዝ አላትና አረ በመሐሪው አምላክ አይደረግም፣ በጭራሽ አይደረግም ብላጮች። በዓይኖቿ ግን አሁንም እነዚያን በስነ ስርዓት የተደረደሩትን መሪር ቃላት በሐዘን ተውጣ ትመለከት ነበርና ካቆመችበት ቀጠለች። ሁለተኛው አስከሬን የአንዲት አሮጊት ነበረ። ከሰውየውም እሷ የምታረጅ ብትመስልም አንገቷ ላይ ያደረገችው ጌጥ ያልታወቀና በጣም የሚያምር። ገና አረፍተ ነገሩን አንብባ ሳትጨርስ መዝገቡ ከጭኗ ላይ ተንሸራቶ ወደቀ። ፊቷን በሁለቱም እጆቿ ሸፍና ሃኒ አሮጊቷ አያቴ፣ የማከብርሽ አሮጊቷ አያቴ፣ ልታይኝ ስለመጣሽ ነው። አዎ
ሁለታችሁም ልታዩን ስለመጣችሁን የገደላችሁ እያለች በሳን ቋንቋ ጮኸች። የሳን ሰዎች በሐዘን ጊዜ እንደሚያደርጉት በጉሮሮዋ ድምፅ እያሰማች ወዲያና ወዲህ ተንጎራደደች። ጠረጴዛው አጠገብ ስትደርስ ቀጥ ብላ ቆመችና መሳቢያውን በኃይል ጎተተችው። በዚህን ጊዜ ውስጡ የነበሩት ወረቀቶች፣ ብዕሮችና የደረቁ እንጨቶች ተበተኑ። እሷ ግን የአንገት ጌጡስ? የአንገት ጌጡ የታለ? እርግጠኛ ለመሆን እሱም ማየት አለብኝ። የታለ የአንገት ጌጡ? እያለች ጮክ ብላ አለቀሰች። ከወደታች ከነበሩ ትናንሽ መሳቢያዎች የአንዱን እጀታ ይዛ ብትጎትተው አልከፈት አላት። ወዲያውኑ ጋሪው ላይ ከተሰኩት ብረቶች አንዱን መዘዘችና በሹል ጫፉ በመጠቀም የመሳቢያውን ቁልፍ ለቀቀችው። መሳቢያውን ስትከፍተው በአንድ ከብር የተሰራ የፎቶግራፍ ከፈት የአንዲት ነጭ ፀጉር ያላት ሴትና ጭኗ ላይ የተቀመጠ ሕፃን ልጅ ፎቶግራፍና በሐር ጨርቅ የተጠቀለሉ ብዙ ደብዳቤዎችን አገኘች። እነዚህንም መሬቱ ላይ በታተነቻቸውና ሌላኛውን መሳቢያ ከፈተች። በዚህ ውስጥ ደግሞ አንድ ሽጉጥ ከእንጨት በተሰራ ማህደር ውስጥ ከአንድ ፓኮ ሙሉ ጥይት ጋር ነበረ። እነዚህን እያነሳች ደብዳቤዎቹ ላይ ከወረወረቻቸው በኋላ ከስር የሲጋራ ማስቀመጫ አነስተኛ ሳጥን አገኘች። ክዳኑን ስትከፍተውም በተለያዩ ቀለማት የተሽጎረጎረ ሻርፕ ተጠቅልሎ አገኘች። ሻርፑን እየተንቀጠቀጠች አወጣችና ስታራግፈው የሃኒ የአንገት ጌጥ ተንከባሎ ወደቀ። መርዘኛ እባብ ያየች ይመስል ማጅራቷን በእጇ ይዛና አፍጥጣ እያየችው ለስለስ ባለ ድምፅ ሃኒ፣ ሃኒ፣ አሮጊቷ አያቴ ሃኒ አለች። ድምጿ እንዳይሰማም ፈጠን ብላ እጆቿን አፏ ላይ ያደረገችና ከንፈሮቿን ጨመቀቻቸው። ከዛም ዝቅ ብላ የአንገቷን ጌጥ አነሳችና ገደለሽ ሃኒ፣ ገደለሽ አለች በሹክሹክታ። ወዲያውኑ ድንጋዮቹ ላይ በመድረቁ የጠቆረውን የደም ፍንጣቂ ስላየች እንደ እንስሳ በጥይት ገደለሽ አለች። ከዚህ በኋላ ጌጡን ደረቷ ላይ አስጠግታ እንደያዘች እያኩተመተመች ወዲያ ወዲህ መወዛወዟን ቀጠለች። እንዳታነባ አይኖቿን ከርናቸው ነበረ። በዚያ ሁኔታ ላይ እንዳለች የሎታርን መምጣት የሚያበስሩት ኮቴዎችና የአገልጋዮቹ ውካታ ተሰማ። ከተቀመጠችበት ተነስታ ስትቆም አዙሬት የያዛት ይመስል ጉድ ጉድ አለች። ኤንሪክ እንካ እስቲ ፈረሴን አራግፍልኝ፣ እመቤቲቱ ሴት ናት በማለት ሎታር ሲጠይቅ ግን ሐዘኗ ወደ ቁጣ ተለወጠ። ሽጉጡን ጎበጥ ካለ ማህደር ውስጥ መዘዘችና ጥይት መጉረሱን ካረጋገጠች በኋላ ቀሚሷ ኬስ ውስጥ ከተው ወደ ጋሪው መግቢያ መራች። ትበረብረው ከነበረው ጋሪ ላይ ዘላ ስትወርድ ሎታር ወደ እሷ እየመጣ ነበረ። እሷን በማግኘቱ ፊት ወዲያውኑ ፈካና ሴንታ ሲል ካኳኋኗ ደስ ስላለ ቆም ብሎ ሴንታ ምን ሆነሻል አላት። በዚህን ጊዜ በሚንቀጠቀጡት ጣቶቿ የሚያብረቀርቀውን የአንገት ጌጥ ከፍ አድርጋ አሳየችው። ግራ ተጋባ፣ መናገርም አልቻለም። ወዲያውኑ ግን የሎታር ፊት ከሰል መሰለ። በጭካኔ ወደ እሷ እየተመለከተም መሳቢያን ከፍተሹ ነበር እንዴ አላት። እሷ ግን የእሱን ወቀሳ ችላ ብላ ገደልካት አይደለ አለችው። ግራ ገባውና ማንን ምንድነው የምታወሪው ብሎ ጠይቃትና መልሶ ደግሞ ያቺን ቡሽማን አለ። እሷ ግን ስም እንዳላት እንዲያውቅ ሃኒን አለችው። አሁንም ሎታር ግራ ገብቶት ምን እንደምትይ አልገባኝም ሲላት እኔማ የምልህ ትንሿ አሮጊት አያቴ ናት ነው የምልህ፣ ገባህ አይደል አለችው ሴንታ። ሎታር በጣም ደነገጠ። አንድ ከበድ ያለ ስህተት ተፈጽሟል እስቲ ብሎ ወደ እሷ ሲጠጋ እሷ ግን ፈንጠራለችና እንዳትጠጋኝ፣ እንዳትነካኝ፣ ከአሁን በኋላ መቼም ቢሆን እንድትነካኝ አልፈልግም ብላ እየጮኸች ቀሚሷ ኬስ ውስጥ የነበረውን ሽጉጥ አወጣችው። ሎታር ሽጉጡን ሲያይ ከነበረበት ቦታ ቀጥ ብሎ ቆመ። እየተገረመ ተመለከታትና አብደሻል እንዴ? አብደሻል በል ይልቅ ሽጉጡን ስጪኝ ብሎ ወደ እሷ ተጠጋ።
አንተ ነፍሰ ገዳይ ነህ። የሰው ደም የጠማ ጨካኝ አረመኔ ነፍሰ ገዳይ ነህ። ጠልቼሃለሁ፣ ጠላው አለችና በሁለቱም እጆቿ ሽጉጡን ወደሱ ደገነች። ትንቀጠቀስ ስለነበረ የሽጉጡን አፈሙዝ ወዲያና ወዲህ ይላወሳል። ከሽጉጡ ጋር የያዘችው የአንገት ጌጥም እጇ ላይ እየተወዛወዘ ነበረ። ትንሿ እኔን ስለገደልክብኝ አንቅሬ ተፍቼሃለሁ፣ ጠልቼሃለሁ አለችው። ሎታርም በዚህን ጊዜ ሴንታ ብሎ ሽጉጡን ሊነጥቃት እጁን ሲዘረጋ አካባቢው በባሩድ ጭስ ታፈነ። የሽጉጡን ድምፅ ጆሮ አንደፈነው። ሎታር ወደ ኋላው ተሽከርክሮ ተንገዳገደና ቆመ። ወዲያውኑ ግን ከጉልበቱ ሸብረክ ስላለ እነዚያ ወርቃማ ፀጉሮቹ ነፋስ እንደሚያወዛውዘው የደረሰ ስንዴ ዘንፈላሉና ግንባሩ ላይ ተደፉ። ሴንታ ሽጉጡን ጥላ ጋሪዋ አጠገብ እንደወደቀች ሄነሪክ ፈጠን ብሎ ሽጉጡን ከወደቀበት አነሳ። እሷ ግን አሁንም አምርሬ ጠልቼሃለሁ፣ እኔ የገባችበት ጉድጓድ ግባ፣ ጨካኝ አረመኔ እያለች በንዴት ትጮህ ነበረ። ሴንታ እንደ ቀድሞ ከሎታር ጎን መጋለቧን ትታለች። እንደ ፈቀደች ነው የምትጋለበው። ሻሳንም በአንድ እጁ አቅፋ ጭንቅላቱን ደገፍ ስላደረገችው እንቅልፍ ወስዶታል። የበረሃው ንፋስ ለ5 ተከታታይ ቀናት ሳያሰልስ እየነፈሰ ሲሆን አቧራውንና አሸዋውን ይዞ በሚነሳበት ጊዜ የውቅያኖስ ማዕበል አይነት ድምፅ እያሰማ ያፏጫል። ለጥ ባለው መሬት ላይ የሚገኙትን አራሙቻዎችም እየጠቀለለ ኳስ አሳክሏቸዋል። ሚዳቆቹ ጭራዎቻቸውን ከኋላ እግሮቻቸውን መሃል ሸጉጠው ጀርባዎቻቸውን ለንፋስ ሰጥተዋል። ሴንታ ጭንቅላቷን በጨርቅ አስራ ትከሻዋ ላይ ያለውን ሻሳንና እሷን የሚሸፍን ካባ ጣል አድርጋለች። ኮርቻው ላይ ሆና እንዳቀረቀረች አሻግራ ስትመለከትም በሩቁ ረጅም ቀጥ ያለና ጫፉ ከሰማዩ ጋር የተገናኘ የሚመስል ነገር በማየቷ የአምላክ ጣት ይመስላል አለች በሐሳቧ። አካባቢው በአቧራ ጭጋግ ቢሸፈንም ቀደም ሲል የአምላክ ጣት ነው ብላ ወደ ገመተችው ነገር እየተጠጉ ሲሄዱ እንደ ምሰሶ ቀጥ ብሎ የቆመ ድንጋይ መሆኑን ተገነዘበች። ይሄው ወደ ገነት ጉዞ የጀመረ የሚመስለው ድንጋይ ከወደ ጫፉ እንደ እባብ ጭንቅላት ወፈር ያለ ሲሆን ርዝመቱ 60 ሜትር ያህል ነበረ። ሐውልት መስሎ ከቆመው ድንጋይ ስር የሚያብረቀርቅ ነገር ሴንታን ስለወጋት ፈጥና አይኖቿን በብርድ ልብሷ ጋርዳ ሻሳ ቀድሞውን ደርሰዋል፣ እየጠበቁን ነው አለችው በሹክሹክታ። ከዛም እርካቡ ላይ ቆማ የደከመውን ፈረስ ደንገላሳ አስመታችው። እንደ ሐውልት በቆመው ድንጋይ ጥላ ስር አንድ መኪና ቆሟል። አጠገቡም ትንሽ አረንጓዴ ድንኳን ተተክሏል። ከድንኳኑ ፊት ለፊት እሳት ስለነደደ ጥቁር ሰማያዊ ጢሱን ነፋሱ ለጥ ባለው ሜዳ ላይ እያሰራጨው ነው። ሴንታ ጭንቅላቷ ላይ ያሰረችውን ጨርቅ ፈታ እያውለበለበች እዚህ ነኝ፣ ተሰሙኛላችሁ፣ እዚህ ነኝ እያለችዎች ይህኔ ሁለት ማንነታቸውን ለመለየት ያልቻለቻቸው ሰዎች ከእሳቱ ዳር ተነስተው ወደ እሷ አቅጣጫ መመልከት ጀመሩ። እሷ ግን አሁንም እየጋለበች መጮሃን ስለቀጠለች በሩቁ ከሚታዩት ሁለት ሰዎች አንዱ ወደ እሷ መሮጥ ጀመረ። ሴት ነበረች። አካሏ ገዘፍ ያለ ሲሆን ረጅም ቀሚስ ለብሳለች። ረጅም ቀሚሷን ጉልበቷ ድረስ ሰብሰብ አድርጋ በመያዝ አላስሮጥ ብሎ ወደ ኋላ የሚጎትታትን አሸዋማ መሬት ተስፋ ሳትቆርጥ ትታገለዋለች። በኃይለኛ ውስጣዊ ስሜት ተገፋፍታ ይህን ከፍተኛ ጥረት የሚያስፈልገውን ሩጫ የተያያዘችው ሴት ሲቃ ተናንቋት ፊቷ ቀልቷል። ሴንታም ወደ እሷ እየጋለበች አና አና እያለች ጮክ ብላ ተጣራች። በዚህን ጊዜ አና
ቀጥ ብላ ቆመች። ወደ ላይ ሰብሰብ አድርጋ ይዛው የነበረውንም ቀሚሷን ለቀቀችው። ሰፊው ፊቷ ቲማቲም መስሏል። በእንባ እየታጠበች እጆቿን ዘርግታ ከርታታዋ ልጄ ነይልኝ፣ ከርታታዋ ልጄ አለች በተቆራረጠ ድምፅ። ሴንታ አና አጠገብ ከመድረሷ በፊት ፈረሱን ገታችና ሻሳን እንድታቀፈች በፍጥነት ወረደች። እየሮጠች ሄዳም እላዋ ላይ ተጠመጠመችባት። እንደተቃቀፉም ለረጅም ጊዜ ቆዩ። ከደስታቸው ብዛት የተነሳም አንዴ ሲሳሳቁ መልሰው ሲላቀሱ ፈጽሞ የሚያደርጉትን አያውቁም ነበረ። በመጨረሻም ያነቃቸው በመካከላቸው አጣብቀው የያዙት ሻሳ ነበረ። አና ድምፁን እንደሰማች ሻሳን ከሴንታ ተቀብላ አቀፈችው። እሱም ያን የጎመራና የሞከከ ፊት የመሰለውን ፊቷን በሁለቱም እጆቹ ሲይዝ አና ወንድ ልጅ ነው ወንድ ነው እያለች በደስታ ጮኸች። በዚህን ጊዜ ሴንታ ስሙን እኮ ማይክል ሻሳን ያልኩት አለቻት። አና ማይክል አለችና ሕፃኑን እየሳመች እንደገና ስቅስቅ ብላ ለቀሰች። መሳምንም ጠንቅቆ የሚያውቀው ሻሳም አፉን ስለከፈተ በለሃጩ አገጯን ለቀለቃት። አናም ሻሳን እንደያዘች ሴንታን በአንድ እጇ እየጎተተች እሳቱ ወደ ነደደበት ድንኳን ወደ ተተከለበት ስፍራ ይዛት ሄደች። ረዘም ያለና ከወደ ጫንቃው ሰግደድ ያለ የሚመስል አይናፋር ሰው ወደ እነሱ እየመጣ ነበረ። ቀጫጭንና የአሸዋ መልክ ያላቸው ፀጉሮቹ ከግንባሩ ሸሽተዋል። ቅርብ ያሉትን ካልሆነ በስተቀር አጣርተው የማያዩት አይኖቹ እንደ ማይክል ሳይሆን እንደ ሌሎቹ የከርቲኒ ቤተሰቦች ደማቅ ሰማያዊ ቀለም ያላቸው። አፍንጫውም ልክ እንደ ጀነራል ሲል ከርቲኒ አፍንጫ ትልቅ ነው። ይህ ሰው እያፈረ የማይክል አባት ነኝ ሲል ሴንታ የደበዘዘ የማይክልን ፎቶግራፊ የምታይ መሰላት። ማይክልን ስታስታውስ እምነት ማጉደሏም ታወቃትና የጥፋተኝነት ስሜት ወረራት። እንዲያም ሆኖ ግን ማይክል አጠገቧ ሆኖ የሚያጽናናት መሰላት። ለቅስፈት አውሮፕላኑ በሚቃጠልበት ጊዜ ተጠምዘዞ የነበረው አስከሬኑ ትውስ ስላላት ተንደርድራ ጌሪን አቀፈችው። አንገቱም ላይ ተጠምጥማ አባባ አለችው። ልኬን ቃል ስትናገር ራሱን ተቆጣጥሮ የነበረው ጌሪም አቅፎ ያዛትና ተስፋ ቆርጬ ነበረ ብሎ ገና ንግግሩን ከመጀመሩ እምባው ስለተናነቀው ዝም አለ። የእነሱን መላቀስ ያየችው አናም ያቋረጠችውን ለቅሶ እንደገና ስትጀምር ሻሳም በነገሩ ተደናቅጦ ይጮህ ጀመር። በዚህ አይነት አራቱም ከአምላክ ጣት ስር ቆመው አለቀሱ። ባልተስተካከለው መሬት ላይ ጎማዎቹ ሲንከባለሉ ድምፃቸው ይሰማ እንጂ በአቧራው ጭጋግ ውስጥ ጋሪዎቹ እየዋኙ ወደ እነሱ የሚመጡ ይመስሉ ነበረ። የእነሱን መምጣት እየተጠባበቁ እንዳሉ አና ይህ ሰው ዘላለማዊ ባለውለታችን ነው አለችና ከሴንታ አጠገብ ሻሳን ጭኗ ላይ አድርጋ ፊያቷ መኪና ውስጥ ከኋላ ተቀመጠች። ጠቀም አድርገን እንከፍለዋለን አለ ጌሪ በአንድ እግሩ ፊያቷ መኪና ውስጥ ለመግባት መወጣጫው ረግጦ በአንድ እጁ ተጠቅልሎ በቀይ ጠብጣብ የታሰረ የጽሑፍ ማስረጃ ይዟል። ይህን የተጠቀለለ ወረቀት ሰው ሰራሽ እግሩ ላይ መታ ሲያደርግም አና ምንም ያህል ገንዘብ ቢከፈለውም ያንሰዋል፣ እውነቴን ነው፣ በጣም ትልቅ ባለውለታችን ነው አለችና ሻሳን የበለጠ ወደ አካሉ ውስጥ ተጠግታ አቀፈችው። በዚህን ጊዜ ሴንታ እባክህን አባባ የምትሰጠውን ስጠውና ይሂድ፣ ከአሁን በኋላ እንዳየውም አልፈልግም አለች ለስለስ ባለ አነጋገር። ወዲያውኑ ጋሪዎቹ የሚጎትቱትን በሬዎች የሚመራ ግማሽ በግማሽ ራቁቱን የሆነ የቡናማ ጎሳ ዝርያ ያለበት ትንሽ ልጅ አፏሽቶ
በሬዎቹን ሲያስቆም ሎታር ዴላሬ ቀስ ብሎ ከጋሪው ላይ ወረደ። ባልተመታው እጁ ጋሪውን ደገፍ ብሎ ነበር የወረደው። የቆሰለው እጁ በሚንቀሳቀስበት ጊዜ ሊያማው ስለሚችል በአንገቱ በኩል በዞረ ፋሻ ደረቱ ላይ እንዲውል ተደርጎ ታስሯል። በፀሐይ የጠቆረው ፊቱ ወደ ቢጫነት የተለወጠ ሲመስል አይኖቹን ጠቁረዋል። ከንፈሮቹ ጠርዝ ላይ ያሉት ቆዳዎችም ሽብሽብ ስላሉ ህመሙ ምን ያህል እንደሚያሰቃየው ለመገመት አያዳግትም። ሴንታ በሽጉጥ ተኩሳ ካቆሰለችው ወዲህ ጺሙን አልተላጨም ነበርና በዚያ ደብዘዝ ባለው ብርሃን እንኳን ጺሙ ያብለጨልጭ ነበረ። አና ስታየው ተጎድቷል፣ ምን ሆኖ ነው በማለት ብትጠይቅም አጠገቧ የነበረችው ሴንታ ግን ምንም ሳትመልስ ፊቷን አዞረች። ሎታርም ምንም እንኳን ህመሙ በጣም እያሰቃየው ቢሆንም ወደ ጌሪ አመራ። ጌሪም ወደሱ እያዘገመ ነበርና ተገናኝተው ተጨባበጡ። ሎታር የጨበጠው ግን ባልተጎዳ ግራ እጁ ነበረ። ቀስ ብሎ ይነጋገሩ ስለነበረ ንግግራቸው ለሴንታ አልተሰማትም። ጌሪ የተጠቀለለውን ወረቀት እንደሰጠው ሎታር ወረቀቱን የታሰረበትን ቀጠን ያለ መቀነት መሳይ ጨርቅ በጥርሱ ፈትቶ ባልተጎዳው እጁ ወረቀቱን ገለጠና ጭኑ ላይ አስደግፎ ማንበብ ጀመረ። ከአንድ ደቂቃም በኋላ ቀናልና ወረቀቱን እንደገና ጠቀለለው። ከዛም ጭንቅላቱን በመስማማት አይነት እየነቀነቀ ለጌሪ አንድ ነገር ነገረው። ፊቱ ላይ ምንም ስሜት አይነበብም። በመጨረሻም ጌሪ ግራ የመጋባት ሁኔታ እየታየበት ሊጨብጠው እጁን ሲዘረጋ ሎታር ስላላየው ግን እጁ ሰበሰበ። እሱም የሚያየው ሴንታን ነበረ። ጌሪ አልፎ ቀስ እያለ እሷ ወዳለችበት አመራ። ሴንታ ይህን እንዳየች ወዲያውኑ ሻሳን ከአና ጭን ላይ አንስታ ያዘችው። እሱን አፍጥጣ እያየች ሻሳን እንዳያገኘው ወደ መኪና ውስጥ አፈገፈገች። ሎታርም በርቀት ቆመና ይቅርታ በመጠየቅ አይነት ደነኛውን እጁን አወዛወዘ። አስተያየቷ ስላልተለወጠ ግን እጁን ወደ ቦታው መለሰው። ጌሪ ግራ ተጋብቶ አንዴ እሱን መልሶ ደግሞ እሷን እየተመለከተ ሳለም አባባ መሄድ እንችላለን በማለት ሴንታ ጮክ ብላ ጠየቀችው። አዎ በሚገባ እንጂ አለና ጌሪ ፈጠን ብሎ መኪናው ውስጥ ገባ። ሞተሩን አስነስቶ ማርሽ ካስገባ በኋላም ሰውየውን ልታነጋግሪው አትፈልጊም ብሎ ቢጠይቃትም ጭንቅላቷን በእምቢታ ስለነቀነቀች ለመኪናዋ ነዳጅ ሰጣትና መንቀሳቀስ ጀመሩ። ለምለሙ የዙሉ ምድር ኮረብታዎች ከካልሃሪዮ ጠረፍ ምድር ወይም ከናሚብ ግዙፍ አሸዋማ ተራሮች በጣም ስለተለያዩባት ሴንታ በዚያው አህጉር ውስጥ መሆኗን ማመን አቃታት። ከዚያ በኋላ ግን ከነበረችበት ብዙ ሺህ ኪሎ ሜትሮች ይራቅ እንጂ በተቃራኒው ወገን ያለ ያው የአፍሪካ ምድር መሆኑን አስታወሰች። ጌሪ ከርቲኒ የባምቡ ስትሪምን ወንዝ አቋርጠው ዳገቱ ጫፍ ላይ እንደደረሱ ፊያቷን መኪና ቆሞ ሞተሯን ከጠፋ በኋላ ሁለቱን ሴቶች እየደጋገፈ ከመኪናው እንዲወርዱ ረዳቸው። ሻሳንም ከሴንታ ተቀብሎ ወደ ገደሉ ጫፍ ሲሄድ እነሱም ተከተሉት። ከዛም በጣቱ አሻግሮ እየጠቆመ እዛ ጋር ያለው ቴዎል ኔስራ የሚባለው ቦታ ነው። እኔና ሲን በኋላም ማይክል የተወለድነው እዚያ ነው አላቸው። ቦታው ዳገቱ ስር የሚገኝ ሲሆን ዙሪያውን በዛፎችና በአትክልቶች ታጥሯል። ከዚህ ርቀት ላይ እንኳን ሆኖ አትክልቶቹ በሚገባ ያልተስተካከሉና በሞቃቱ አየር ክልል ውስጥ እንዳሉ ደኖች ከሚገባው በላይ ማደጋቸውን አናም ሴንታም መመልከት ችለዋል። ከነዚህ ረጃጅም ዛፎች ቀያይ አበቦች ባላቸው ሐረጎች ስለተወታተቡም በውስጣቸው መተላለፍ አይቻልም። እንደ ጌጥ ሆኖ የተሰራው ኩሬ ውስጥ ያለው ውሃ መልኩን ቀይሮ አረንጓዴ ስለሆነ የተመረዘ ይመስላል። ጌሪ በእርግጥ ቤቱ ከተቃጠለ በኋላ እንደገና ታድሷል ብሎ የማይክል እናት በዚህ ቃጠሎ መሞቷን ስላስታወሰ ለተወሰነ ጊዜ ዝም ብሎ ቆየና
የተወሰኑ ነገሮችም በአዲስ መልክ እንደገና እንዲሰሩ አድርጌያለሁ አለ ፈጠን ብሎ። ከቤቱ ጀርባ አድማሱ ጥግ ድረስ የሸንኮራ አገዳ ተክል ይታያል። ለስለስ ያለው ነፋስ ተክሎቹን ሲያወዛውዛቸው የበጋ ወቅት የውቅያኖስ ላይ ውሃን ስላስመሰላቸው ሴንታ በጣም ደስ ይላል አለችና በረጅሙ ተነፈሰች። ኦ ከዚያም በስተጀርባ ለካ ጫፋቸው ላይ በረዶ ያለባቸው ተራሮች አሉ አለች ባድናቆት። አዎ እነሱ የድራክሰንበርግ ተራሮች ናቸው። ከ150 ኪሎ ሜትር በላይ ይርቃሉ በማለት ጌሪ አብራራ። ያኛውስ አለ ሴንታ ከከተማው ከስኳር ፋብሪካውና ከእንጨት ወፍጮዎቹ አሻግራ በጣቷ እየጠቆመች። ያኛውም የከርቲኒ ቤተሰብ ርስት ነው ብላ ጠየቀች። አዎ አለ ጌሪ ፊቱ እየተለዋወጠ። የሲን ወንድ ልጅ የሆነው የዲርክ ከርቲኒ ነው አለ። ይህን ጊዜ ሴንታ ጀነራል ከርቲኒ ወንድ ልጅ እንዳለው አላወኩም ነበረ አለች። እሱም አዎ እሱም ራሱ ማነው በእናቱ ሆድ ውሃ ሆኖ በቀረ የሚልበት ጊዜ አለ በማለት ጌሪ ካኩተመተመ በኋላ ሌላ ጥያቄ ከማስከተሏ በፊት በሉ አሁን እንሂድ፣ የምሳ ሰዓትም እየደረሰ ነው። ፖስተኛው የላኩትን ቴሌግራም አድርሶም ከሆነ አገልጋዮቹ ሳይጠብቁን አይቀሩም አለ። ፊያቷ መኪና የቲዮኒስ ክራልን ጥምዝማዛ ቀበት እንደተያያዘችው አና የልማት ቦታዎቹ ብዛት ግራ ስላጋባት ፊቷን አኮሳትራ ለመሆኑ ምን ያህል ማሳዎች ነው ያሉ ጌታዬ ብላ ጠየቀችው። 4 ወይም 5 ናቸው መሰለኝ አለ ጌሪ ለራሱም ተምታቶበት። በዚህን ጊዜ አና ቆጣ ብላ እንደዛማ ከሆነ እስካሁን በቂ ጥቅም አላገኘባቸው ማለት ነው ስትል ሴንታ ካሁን በኋላ በአትክልት ቦታዎቹ ላይ የሚሰሩትን ሰራተኞች አና እንዴት እንደምታሰራቸው ስለምታውቅ ፈገግ አለች። ወዲያውኑ ግን ሌላ ነገር ስላየች ሐሳቧ ወደዚያው ተሳበ። ተመልከቱ ብላ የፊተኛውን ወንበር ድጋፉን በመመርኮስ ከተቀመጠችበት ተፈናጥራም ተነሳች። በሌላኛው እጇ ባርኔጣዋን ይዛለች። መንገዱ ዳር ላይ ያለው አጥር ነጭ ቀለም ተቀብቶ በደንብ በተሰራላቸው ክልላቸው ውስጥ ሆነው ያየቻቸው ገና 2 ዓመት ያልሞላቸው ትናንሽ ፈረሶች ነበሩ። የፊያቷን መኪና ድምፅ በመስማታቸው ደንብረው ሲሮጡ ጋማዎቻቸውና ኮቴዎቻቸው ከላያቸው ላይ ተነቅለው የሚበሩ ይመስላሉ። የፀሐይዋ ጨረር ሲያርፍባቸው ሁለመናቸው ያብረቀርቃል። ፈረሶቹ በልምምድ ላይ መሆናቸውንና ለመሆናቸውን መከታተል ከስራዎችሽ አንዱ ሊሆን ነዋ አለና ጌሪ ወደ ኋላው ዞር ብሎ እሷን በፈገግታ ያየ። ለትንሹ ማይክልም አንድ ፈረስ መምረጥ ይኖርብናል አለ። በዚህን ጊዜ አና ጣልቃ ገባችና ገና እኮ 2 ዓመት አልሞላውም አለች ኮስተር ብላ። ጌሪም ፈገግ እንዳለ ወደ እሷ ዞረና በጣም ሕፃን ወይም በጣም ያረጀ ስላልሆነ አዎ አብሯቸው ያድጋል እመቤቴ አለ። አና እስካሁን እንደተኮሳተረች ብትሆንም ጌሪ በጣም ጥሩ አገልጋዮቹ እየጠበቁን ነው ሲል ፊቷ ወዲያውኑ ፈካ። ጌሪ መኪናዋን 2 ተከፋች በሆነ የቤቱ መግቢያ በር አጠገብ እንዳቆማት አገልጋዮቹ እንግዶቹን ለመቀበል ረጅም ባርኔጣ ካደረገው ከዝሉ አለቃቸው ጀምሮ ፈረስ አጣቢዎች፣ አትክልተኞች፣ ፈረሶችን የሚመግቡና ጋጣውን የሚያጸሉት ልጆች በቅደም ተከተል ተሰለፉ። ሁሉም ለእንግዶቹ ክብር ፈገግታ ያሳዩ ስለነበረ ሻሳን በዚያ ትኩረታቸው ላይ ጎላ ብለው የሚታዩትና እንደ በረዶ የነጡት ጥርሶቻቸው አስደስተውት ሴንታ እቅፍ ውስጥ እንዳለ ዘለል እያለ ሚጮህ ጀመረ። የአገልጋዮቹ አለቃ የነበረው የዝሉ ሰው አሃ ባዮቴ በማለት ለሻሳ የክብር ሰላምታ ሰጠውና ፈገግ እያለም ሁሉም ትንሹ ጌታችን እያሉ ይጠሩሃል፣ እንደ አባትህም ጠንካራና የተስተካከለ አቋም ይኑር፣ እደግ እያለ መረቀው። ቲዮኒስ ያክል ውስጥ ሲገቡም ጌሪ ውድ በሆኑ ዕቃዎች ያጌጡትንና የተሟላ ይዘት የነበራቸውን ዋሻ መሰል ክፍሎች በኩራት አስጎበኛቸው።
ምንም እንኳን አና ዕቃዎቹ ሁሉ በጣቶቿ ስትደባብሳቸው ምግብ ቤቱን ለማስጌጥ በግድግዳዎቹ ላይ የተንጠለጠሉትም በጣም ውድ የሆኑ ዋንጫዎችም በአቧራ መዋጣቸውን ስታይ ፊቷ ብታጨፈግገውም ይህንን የቴዎኔስራክል ቤት አልጠላችውም ነበረ። ሴንታ ግን ወዲያውኑ ነው እድሮ ቤቷ የተመለሰች የመሰላት። ወጣቶች እዚህ ቤት መኖራቸው እንዴት ያስደስታል! ለዚያም 2 ቆነጃጅትና 1 ወንድ ሕፃን ልጅ። ይሄ ቦታ ከብዙ ጊዜ በኋላ እንደገና ነፍስ ሊዘራ ነው ማለት ነው አለ ጌሪ ልቡ በደስታ ፈንድቆ። ትንሽ ደግሞ ቢጸዳ የተንቆጠቆጠ ቆንጆ ቤት ይሆናል አለች አናም ጎርነን ባለው ድምጿ ጮክ ብላ። ጌሪ ግን ከደስታው ብዛት የተነሳ የተናገረችውን ልብ አላለም ነበርና እንደ ወጣት ንጥር እያለ ወደ ደረጃው በመሄድ ኖ ማደሪያዎቻችሁን ላሳያችሁ አለ። ጌሪ ለአና የመረጠላት ከሱ ክፍል አጠገብ ያለውን ሲሆን ከሱ መልበሻ ክፍል ጋር የሚገናኝ የውስጥ በር መኖሩን ሴንታ ስላየች አንገቷን ደፋች። ከዛም ጌሪ ሴንታን ሰገነቱ ላይ ወዳለ ሰፊ ብርሃን በቀላሉ ወደሚገባበትና ውጭ ያለውን የአትክልት ቦታ በቤቱ ታዛው በኩል ማየት ወደሚያስችለው ክፍል እየመራው ስዳትና ይሄ ደግሞ የአንቺ ክፍል ይሆናል የኔ ልጅ አላት ለስለስ ባለ አነጋገር። ሴንታም እያጨበጨበች ወደ ታዛው በደስታ ሮጠችና በጣም ደስ ይላል፣ በጣም ነው የወደድኩት፣ እንዴት ደስ ይላል ስትል ጌሪ ምንጣፎቹንና መጋረጃዎቹን በምትፈልጊያቸው አይነቶች መተካት ትችያለሽ። እስቲ የትንሹ ማይክል ክፍል ደግሞ ሄደን እንይ አለና ተያይዘው ወጡ። ጌሪ ከሴንታ ክፍል ትይዩ ያለውን በር ሲከፍት ስሜቱ ተለዋወጠ። ግር ያላት ሴንታም ወደ ክፍሉ ስትገባ ምክንያቱ ግልጽ ሆነላት። በክፍል ውስጥ ማይክል የሌለበት ቦታ የለም። በግድግዳዎቹ ላይ ከተንጠለጠሉት ፎቶግራፎች ላይ ሆኖ እሷን ወደ ታች እያየ ይስቅባታል። ራግቢ የተባለውን ጨዋታ ትጥቅ ለብሶ ከሌሎች 14 ፈገግ ካሉ ሰዎች ጋር እጆቹን አጣምሮ ቆሟል። ክሪኬት የሚባለውን ጨዋታ ትጥቅ እንደለበሰ ዱላውን በእጁ ይዞ የተነሳውን ፎቶግራፍ አለ። ማይክል ለአዋፍ ማደኛ ሬሽ እንደያዘም ተነስቷል። ይሄን ሁሉ ስታይ ሴንታ በድንጋጤ ውስጧ ያለው ደም ሁሉ የተመጠጠ ይመስል አመዷ ቡና አለ። ጌሪ ግን ይቅርታ በመጠየቅ አይነት ትንሹ ማይክል አባቱ ክፍል ውስጥ ቢሆን የሚሻል መስሎኝ ነው እንጂ ወደ ልጄን ለማስቀየም አይደለም ይህን ያደረግኩት። ካልተስማማሽ ሌሎች 15 ክፍሎች ስላሉ መምረጥ እንችላለን ልጄ አለ። ሴንታ ግን ዝግ ብላ ዙሪያዋ ላይ ያሉትን ጠመንጃዎች፣ አሳ ማጥመጃዎች፣ አንዱ ጥግ ላይ ተደግፈው የቆሙትን የክሪኬት መጫወቻ ዱላዎች፣ በመደርደሪያው ላይ ያሉትን መጽሐፍት፣ በመስቂያቸው ላይ የተንጠለጠሉትን ጃኬቶችና ውሃ እንዳይገባባቸውና በዝናብ ጊዜ የሚለበሱ በዘይት የታሹ ልብሶችን ስታይ ቆየችና አዎ የሻሳ ክፍል መሆን ያለበት ይሄ ነው፣ ምንም ሳንቀንስ ወይም ሳንጨምር እንዳለን እንይዘዋለን አለች። እንግዲያውማ እንደዛ ከሆነ በጣም ጥሩ ነው፣ በመስማማትሽ ደስ ብሎኛል አለና ጌሪ ከክፍል ወጣ። ከደስታውን ብዛት ወደ አዳራሹ እየተቻኮለ ሲሄድ ሰራተኞቹን ጮክ እያለ ነበር የሚያዛቸው። ሴንታ ጌሪ ከሄደ በኋላ ክፍሉ ውስጥ ቀስ እያለች መዟዟር ጀመረች። ማይክል የተኛበትን አልጋ በእጇ ዳበሰችው። ቆርፈድ ያለ ጃኬቱም ጋር ስትደርስ የማይክል ንጹህ ጠረን ልብሱ ላይ ቀርቶ እንደሆነ ብላ ሸተተችው። ለተወሰነ ጊዜም ጉንጯን አስጠግታ ይዛ ቆየች። ከዚያም ወደ ጠረጴዛው ሄደችና ማከ ተብሎ በአጽንዖት ጠረጴዛው ላይ የተቀረጸውን የራሱን ስም በጣቶቿ አደባበሰች። ወደ መጽሐፍ መደርደሪያውም ሄዳ የቡሽቬልድ ቀልዶች የሚል መጽሐፍ አነሳችና የመጽሐፉን የመጀመሪያ ባዶ ቅጠል ስታይ ይህ መጽሐፍ ከማይክል ከርቲኒ የተሰረቀ ነው ተብሎ የተጻፈበትን አነበበች። ከዚህ በኋላ መጽሐፉን ወደ ቦታው መልሳ ወደ በሩ አመራች። በመተላለፊያው ኮሪደር ላይ ግርግር ነበረ።
ጌሪ የሕፃን ልጅ አልጋ አሸክሞ እሷ ወደ ነበረችበት ክፍል ሲመለስ ሸክሙ የከበዳቸው የዙሉ አገልጋዮች ይንገዳገዳሉ። የአልጋው ጠርዞች የተሰሩት ከወፍራምና ጠንካራ እንጨት ሲሆን መሃሉ ጎድጓዳ ሆኖ ሰፊ ስለነበረ እንኳን ሕፃን ልጅ የአንበሳ ደወል እንደሚያስተኛ ተገነዘበች። የማይክል ስለነበረ የእሱን ወንድ ልጅ ማስተኛት የሚያቅተው አይመስለኝም። ምን ይመስልሻል ውድዬ? ብሎ ጌሪ ሲጠይቃት ሴንታ መልስ ከመስጠቷ በፊት ምድር ቤት ያለው ስልክ በኃይል ስለጮኸ ጌሪ ወደዚያው እያመራ የት እንደሚያስቀምጡት አሳያቸው የኔ ቆንጆ አላት። ሴንታ ስልኩን በሚነጋገርበት ጊዜ ምን እንደሚል ባይሰማትም እየጮኸ በቁጣ እንደሚነጋገር ከድምፁ ተረድታለች። ከግማሽ ሰዓት የስልክ ውይይት በኋላ ጌሪ እያጉተመተመ በጥድፊያ ተመለሰና የተረገመ ስልክ ማቋረጫ እኮ የለውም። ሁሉም ሰው ሊተዋወቅሽ ይፈልጋል ውዴ። በጣም ታዋቂ ሴት ሆነሻል። ሰው ምን ይለኛል የማይል አንድ ባለጌ ጋዜጠኛ ደግሞ ቃለ ምልልስ ላካሂድላት እፈልጋለሁ ይለኛል እንዴ! ባለጌ ለሰው ረፍት የማይሰጡ የራሳቸውን ሥራና ብር የሚያሳድዱ ብቻ እማይረቡ ብሎ ገና ንግግሩን ሳይጨርስ ሴንታ አባባ መቼም ፈቃደኛ እንደሆንኩኝ እና እንዳልሆንኩኝ ሳታውቅ ምንም እንዳላልካቸው ተስፋ አደርጋለሁ። እኔ ግን ፈቃደኛ አይደለሁም አለችው እየተንተባተበች። በመጨረሻዎቹ 2 ወራት በአገሪቱ ውስጥ ካሉት ጋዜጦች ቃለ መጠይቅ ለማድረግ ያልጠየቅ ያለ አይመስልም። አዎ በአፍሪካ በረሃ ውስጥ ከነልጇ ጠፍታ ስለነበረችው ሴት ልጅ መገኘት በጋዜጣቸው ለመዘገብ የጆሃንስበርግ የለንደንና የኒውዮርክ ጋዜጣ አዘጋጆች አሰፍስፈዋል። ለማናቸውም ቃሏን ልትሰጥ ፈቃደኛ ያለመሆኗን ለጌሪ ገልጣለት እሱም እንዳይፈቅድ እንደወትሮ ስታሳስበው በእሱ በኩል አትጠራጠሪ በማለት ጌሪ ጥርጣሬዋን አስወገደላትና ይሄ ቢቀር ግን አንድ ሌላ ካንቺ ጋር ለመገናኘት በጣም የጓጓ ሰው አለ አላት። እሷም ፈጠን ብላ ማን ነው ስትል ጠየቀችው። ወንድሜ ጀነራል ከርቲኒ ነው። እሱና ባለቤቱ ደርባን ውስጥ ከነበረው ቤታቸው ወደ ሊዮን ኮፕ ቤታቸው መጥተዋል። በነገው ቀን ባዘጋጁት የምሳ ግብዣ ላይ እንድንገኝ ስለጠሩን በአንቺ ስም ግብዣውን ተቀብያለሁ። ተሳስቻለሁ እንዴ ብሎ ጠየቃት። እንዴ በፍጹም በጣም ጥሩ ነው ያደረግከው አለች ፈጠን ብላ።